ወራዳ ነሽ ባልሽ እንዴት አንቺ እያለች ቤት ውስጥ በአንድ ሴት ፍቅር ይወድቃል እሺ ምን ላድርግ ጭራሽ እኔ ነኝ የምታደርገው ምነግርሽ ትሰሚኛለሽ ይኸውልሽ አንቺ ልጅ ሴት ልጅ ጥበበኛ ናት ይባላል ነው ወይስ አንቺ ጥበቡ ሲታደላቸው አልነበርሽም ግራ ገብቶኝ እኮ ነው ካሌብ እኔን እያየኝ አይደለም እና እኔ ምን ላድርግሽ ትሰሚኛለሽ ያንን ሰውዬሽን አይኑን ከትሁት ላይ እንዲያነሳ ንገሪው አለበለዚያ ይኸውልሽ አይኑን ነው ጎልጉዬ የማውጣልሽ እኔ ብታወጣው ግድ አይሰጠኝም ግን ንብረት ወደ እኔ እንዲዞር አድርገልኝ ያንቺ ሀብት ጥያቄ ገደል ግባ ትሰሚኛለሽ እኔ ግን ትሁትን ማንንም እንዲያይብኝ አልፈልግም እሺ ማንንም እሺ እንደዛ አድርጋለሁ ግን አንተም የሆነ ነገር አድርገልኝ እኔና ካሌብ ህጋዊ ጋብቻለን ግን በካሌብ ስም ምንም ንብረት የለውም መኪና ድርጅቱ ሁሉም ነገር በአባቱ ስም ነው ያለው ስለዚህ ይህን ሰውዬ ግደልልኝ ስሚኝ እኔ ነፍሰ ገዳይ አይደለሁ እንግዲያውስ እኔም የፍቅር መቀስ አይደለሁ ከኔ ጋር እንደዚህ አይነት ቃለ ምልልስ ታይ ግን እኮ እንደዚህ አልነበረም የተደራደርነው ልረዳህ ልትረዳኝ ነበር አይደል እንዴ ካሌብ አስደነገጥከኝ እኮ እንዴ ከየት ነው የመጣኸው አጋጣሚ ሳይሽ መጣው ቆይ ለምንድን ነው እንደዚህ ደነገጥሽው አይ ድንገት እኮ ወደ ኋላ ያየው ከፊቴ ስለመጣብኝ ነው እንዴ እኔን እኮ ይበልጥ አስደነገጥሽኝ ቆይ ምንድነው ይቅርታ ካሌብ ችግር የለውም ቆይ ወዴት እየሄድሽ ነው የትም ዝም ብዬ ሰፈር ውስጥ እየተንቀሳቀስኩ ነው እሺ የሚቻል ከሆነ አብረሽ ሉ እፈልጋለሁ አብረን እኮ እንሂድ ሄሎ ምን ፈለግሽ የት ነህ ሰውዬሽን ላስወግደው እየሄድኩ ነው የኔ ጀግና አኮራኝ ምን ላድርግልህ በእናትህ እባክሽ አርፈሽ ዝም ብለሽ ስራሽን ስሪ አውቃለሁ ካሌብ እኔ እናንተ ጥሩ ሁኔታ ላይ አልነበርንም ካሌብ አውቃለሁ አጥፍቻለሁ ግን እኮ ከስተቴ ተምሬ ይቅርታ ጠይቄ ነበር አይደል ግን አንዳችሁም ይቅርታዬን አልተቀበላችሁኝ ይቅርታሽ ውሸት ነው እንዴ የማስመሰል ይቅርታ ልክ ነህ ካሌብ እንደዛ ሊመስል ይችላል እውነታው ግን እንደዛ አይደለም አሁን እሱን ላወራህ አይደለም የመጣሁት ፍቺ ትፈልጋለህ አይደል አዎ ፈልጋለሁ አሁንም በድጋሚ የቲና ሴራ ከሸፈ እንግዲህ ቲና በተደጋጋሚ አባባን ለማስገደል ብትሞክርም ሁሉም እቅዷ እየተሳካላት አይደለም አሁንም ያሰበችው ነገር አልተሳካለትም እሷ ለማስወገድ ነበርና የላከችው እንግዲህ የትሁትን ፍቅረኛ ትሁትን የሚወዳት የነበረ ሰውዬ ትሁትን ለማግኘት የግዴታ አባባ ልታስወግድልኝ ይገባል ስትል እሱም እሺ በማለት እንግዲህ ይሄንን ሰበብ አድርጎ ወደ ካሌብ አባት ጋር ከሄደ በኋላ እሳቸው ጋር ሲገናኙ እሱ እንዳሰበው አይደለም የእሷን ክፋትና መጥፎነት ሁሉንም ነገር በትሁትም ላይ ሆነ በሳቸውም ላይ በካሌብም ላይ እያደረገች ያለችውን ነገር ሁሉንም አባባ በዝርዝር ሲያስረዱት እንግዲህ እኔ እናንተ አብረን ሆነን እንሰራለን እሷ እምትልህን እየተነጋገርና እየተለዋወጥ ተባብለዋል በጣም ደስ የሚል ነገር ምክንያቱም እሱ ሰውየው ማንንም ሰው መጉዳት የሚፈልግ ሰው አይደለም ማለት ነው ትሁትንና ትሁትን ለማግኘት እንጂ የመጣው ነፍስ ለመግደል የሰውን ነፍስ በማጥፋት የሚያምን አይደለም አሁንም እንግዲህ አልተሳካላትም ማለት ነው አባባ እንግዲህ በመነጋገር የሚያምኑ ሰዎች ስለሆኑ በሚገባ ነገር ሁሉንም ነገር ለሱ አስረድተውት ይሄ ያሰበው አስተሳሰብ በጣም እንደጸጸተው ለሳቸውም ነግሮ እንግዲህ ሁለታቸው እያስመሰለው ሊቀጥሉ ነው ቲናን እስከዛሬ በእነሱ ላይ ያደረሰችውን ግፍ እሷን እጥፍ አስከፍላታለሁ በማለት ወደ እሷ ጋር እንግዲህ አስወግደዋለሁ ብሎ እንደሄደው ያው አሁንም በድጋሚ አባባ ያሰቡትና የፈሩት ነገር አልቀረላቸውም ያ ነገር በድጋሚ ተከስቷል ማለት ነው እንግዲህ ካሌብ አባቱ እንደወጣ ስትነግረው ትሁት ዳኒ ጋር ሆኖ ይሆናል ብሎ ነበረ ስልክ አንስቶ እየደወለ ያለው ዳኒም ጋር አይደለም ሲል አሁንም በድጋሚ ሌላ ተንኮልና ሌላ ሴራ አሲረሽ ነው አባቴን የት አደረግሽው በማለት ሲጠይቃት እሷ ግን እኔ ልቀየር ስላችሁ እናንተ እንዴት አንደኛችሁ እኮ ልታስቡኝ አልቻላችሁም ትሁት ቆይን ያልተቀየርኩም እንዴ በማለት ትሁትን ተጣርታ ትሁት እንድትመሰክርላት ልታደርግ ነበረ እንግዲህ ትሁትን በአንድ በኩል አምናታለች ምክንያቱም ይሄንን ሰውዬ
ከእሷ ውጭ ማንም የሚያውቀው ስለሌለ ትሁትና ትሁት ብቻ ስለሆነች የምታውቀው ቲና ትጎዳኛለች ብላ ስላላሰበች ለካሌብ እንግዲህ አይ እሷ እንዲህ አይነት ውስጥ የምታደርግ አትመስለኝም በማለት ለካሌብም ነግረዋለች ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ በባለፈው ቲና ትሁት እንደሌላት ነበረ። ትሁት በነገሮቹ ሁላ ስታያቸው ዝብርቅርቅ ሲሉባት ደብዳቤ ጽፋ ተቤት ልትወጣ ስትል እንዳጋጣሚ ቲና እየተከታተለቻት ስለነበረ እሷ በድጋሚ አሁንም አታላታለች። ምክንያቱም የቲና ሀሳብ ልክ እሷ እንደምታስጠፋት አድርጋ ትሁትን እሱ እጅ ለማስገባት ነበር የእሷ እቅዷ ማለት ነው። እንግዲህ ቲናን በተደጋጋሚ 1 ሚሊዮን ብር ክፈይኝ እያለ የሚዝትባትና የሚያስፈራራት ሰውዬ ልክ ወደዛ ሰፈር እየገሰገሰ ሲሄድ ሁለታቸውም ተገናኝተው ነበረ። ይህም እኔ ኃይለኛ ነኝ፣ ይህም እኔ ኃይለኛ ነኝ ተባብለው ሲፎካከሩ፣ ቆይ ማነህ? ምንድነህ? ፖሊስ ነህ? ዘራፊ ነህ? ወይስ ሌባ ነህ? አጋች ነህ? ምናምን እያለ ሲያፋጠው አንተ ለራስህ ማነህ ሲለው እኔማ ማንነቴን ብሎ እንግዲህ አሳይቶታል በሚገባ ወንድነቱን ማለት ነው። በጣም ጀግና ነው እንግዲህ ለጀግናም ጀግና አለው ማለት ነው። አሁን ከዚህ ሰፈር ትጠፋለህ አትጠፋም ነውስ ልድገምህ ብሎ ሲለው አንተ ፈርቼ ነው እንደምሸሸው ሲል እንግዲያውስ ብሎ ሊመታው ሲል ያው አማራጭ የለውም ከዛ ሰፈር ጠፍቷል ማለት ነው። እንግዲህ ቲና ትሁትን ካስቀረቻት በኋላ እሷን ሂጂ በቃ ተጣጠቢ ምናምን ካለቻት በኋላ ያው ወደ ካሌብና አባቱ ጋር ቁጭ ብለው ባሉበት ሰዓት ሳላ ላይ እያወሩ በነበረበት ሰዓት አባዬ ቆይ ግን ለምንድን ነው የዋሸኸኝ ሲል አንተ ራስህ ለምንድን ነው የዋሸኸኝ? እኔ ዋሽተሃል ብለህ ካልክ አንተ ራስህ ለምን ዋሸኸኝ ብለው ሲጠይቁት ደግሞ እኔ መቼ ዋሽቼ ትሁትን እንዳፈቀርካት ብለው ሲሉ እንግዲህ እንደ አጋጣሚ ቲና በር ላይ ነበረች። ሁሉን ነገር ነው የሰማችው ማለት ነው። ይሄ ነገር ደግሞ በመስማቷ በጣም ትጠቀምበት አስባለች። እንግዲህ ካሌብ እንዴት ብዬ እኔ እኮ እሷ ጋር እኮ እንደ እህትነት እንጂ ምናምን ብሎ ሲል አባባ ግን እንዳፈቀርካት ሁሉ ነገር ያስታውቃል፣ ሁሉም ነገር ከኔ ልትደብቀኝ አትችልም ብለው ሲሉት እንግዲህ ካሌብ ምንም መልስ አልሰጠም ማለት ነው። ቲና ይህንን ነገር ትሁቴ አንቺና ያቺ ኤደን የምትባሉ ሰዎች ሁለታችሁ እኔ የምወዳቸው ወንዶች ሁለታችሁም ነጥቃችሁኛል፣ ሁለታችሁንም ደግሞ እንደሰራችሁልኝ እሰራላችኋለሁ፣ አስለቅሳችኋለሁ እያለች በነበረችበት ሰዓት እንደ አጋጣሚ ትሁት እየጻፈችውን ደብዳቤ ይዛው ስለነበረ ትሁት ልቀደው ነው እንግዲህ ልጥለው ነው ቀድጄ ማንበብ የፈለገ ሰው ከፈለገ ቀጣጥሎ ያንብበው ስትል እንግዲህ ያንን ወረቀት እሷ እንደዛ ቀደድኩት ብላ ስትሄድ አባባ ወረቀቱን ይዘውት ነበረ ማለት ነው። ልክ ይህንን ካለች በኋላ ትሁትን ወደሚፈልጋት ሰው ጋር ከሄደች በኋላ ምን አዲስ ነገር አለ? ምን ይዘሽ መጣሽ? ብሎ ሲላት ትሁት ልትጠፋ ነበረ ማታ ልታመልጥ ስትል እኔ እንደምንም ብዬ አታልሌ እንድትመለስ አድርጊያታለሁ ስትል እንዲህ አይነት መዝረክረክ አልወድም። እሷ ከዚህ ቤት ብትወጣ ቤተሰቦቿ ጋር አትሄድም። ምክንያቱም ቤተሰቦቿ ጋር ከሄደች እኔ እንደምፈልጋት ስለምታውቅ እዛ ቤት አይደለም የምትሄደው፣ ወደ ቤተሰቦቿ ጋር አይደለም የምትሄደው። እኔ ለብዙ ጊዜ ለብዙ አመታት ፈልጊያት በስንት በመከራ ነው ያገኘኋት እና ድጋሚ ልትጠፋ ድጋሚ ልትሰወር ነው። እባክሽን በፍለጋ አላገኛትም እና ብትጠፋ የአንቺ ስራ ነው እና ይሄ መጥፋት የለባትም የግዴታ ይህን ነገር ልታሳኪ ይገባል በማለት ሲጮህባት ነበረ ማለት ነው። እንግዲህ ባሌን ቀማችኝ ስትል ወራዳ ሲላት አይ እንደዛ አይደለም በማለት በዝርዝር ስታስረዳው ቆይ ሴት ልጅ ብልሃተኛ ናት ሲባል ነበረ ነው ብልሃቱ ሲታደላቸው አንቺ አልደረሰሽም እያለ ሲጠይቃት ቆይ ምን ላድርግ ስትል ጨራሽ እኔኑ ትጠይቂኛለሽ ብሎ ሲላት ያው ካሌብ ማን ነው ምንድን ነው እያለ ሲጠይቃት በዝርዝር ነገረችው። አሁን ካሌብን መፍታት ፈልጋለሁ ግን ደግሞ ከሱ ስፈታ ገንዘብ እፈልጋለሁኝ እና
አባቱ ጋር ነው ሁሉ ገንዘቡ፣ መኪናው፣ ንብረቱ በሙሉ አባቱ ጋር ነው። ካሌብን ተተፈታው ደግሞ ገንዘቡን ማግኘት አልችልም ስትል አባትየውን እንዴት እንደማገኘው ንገሪ ሲላት፣ እሺ ግን በመጀመሪያ ደግሞ ያንን ሰውዬሽን ተዛ ቤት ማስወጣት አለብሽ ሲላት ነበረ፣ ዳኒን ማለት ነው። ምክንያቱም ዳኒ ታሁን በፊት ተከታትሎ አባባ የተደበቁበት ቦታ ሚስጥር ስለሚያውቅ ይሄንኛው ድጋሜ ይሄንኛውን ሚስጥር እንዳያውቅባት ስለፈለገ በድጋሚ ተዛ ቤት ይህን ልጅ እንደምን ብለሽ ማስወጣት አለብሽ ሲላት፣ የእሱ አይደለም የቸገረኝ የእሱ ነው፣ አባባን እንድታስወግድልኝ እፈልጋለሁ ስትል፣ እሱ ግን በጭራሽ እኔ ነፍሰ ገዳይ አይደለሁም ብሎ ሲላት፣ እንግዲያስ እኔም የፍቅር መቀስ አይደለሁም መለያየት አልፈልግም እነሱን ስትል ያለ ወዱ በግዱ ተስማምቷል ማለት ነው። እንግዲህ እሱ ጋር አውርታ ከተመለሰች በኋላ ወደ ዳኒ ጋር ነበር የሄደችው። ዳኒን እንደተቀየረች ልታሳየው ብትሞክርም እሱ ግን በጭራሽ ሊያምን አልቻለም ማለት ነው። ወደ ቤቱ ከመጣ በኋላ ኤደንም ወደ እናባባ ቤትና ካሌብ ቤት ስትመጣ ካሌብና ዳኒ አብረው ቁጭ ብለው እያወሩ ባለበት ሰዓት እንግዲህ ተነስቶ ሰላም ሲላት ኤደን ጋር ተቃቅፈው ሁለታቸውን ፈዘው ዳኒን ፈዞ ኤደንን ፈዛ ሲተያዩ ነበረ። ካሌብ ራሱ የህንድ ፊልም እኮ ነው እየሰራችሁ ያላችሁት ሲል ነበር። እንግዲህ ሳይሳሳሙ ዝም ብለው ተቃቅፈው ብቻ ተያይተው ዳኒ ተናዶ ወደ ትሁት ጋር ኪችን ገብቶ ሰው እንዴት ነው እንደዚህ እንደ አዲስ ልብ ማስደንገጥ የሚችለው? እንዴት ነው ደግሞ ያማረባት? እንዴት ነው የተዋበችው? እያለ በሚል ሰዓት ዳኒ ኤደን እኮ ቆንጆ ናት፣ ምንም አይወጣላትም። ቆይ ግን አንተ ለምንድን ነው ይቅርታ ማለቱንም አሁን ላይ መለማመጡንም ትተኸዋል? ለምንድን ነው ይቅርታ ማጠይቃት? ለምን አብራችሁ አትሆንም? ስትል እኔ እኮ በተደጋጋሚ ይቅርታ እየጠየኩ ልቧን እየሰበርኳት ስለሆነ አሁን ይቅርታውን ያቆምኩት ድጋሚ ልቧን እንዳልሰብራት ብዬ ነው እንጂ እኔ ኤደንን ጠልቻት እና ከኤደን ሌላ ሰው ጋር እኖራለሁ ብዬ አስቤ አይደለም። እኔ ያለ ኤደን መኖር አልችልም ሲል ዳኒ እባክህን ይህን ነገር ተጠቀምበት። አሁንም ቢሆን ይቅርታ ጠይቃትና አብራችሁ ሆናችሁ ነገሮችን ለማስተካከል ሞክሩ እንጂ በመራቅ ምንም የምታመጣው ነገር የለም። እንደገና ደግሞ ቲና ጋር ድጋሚ ላለመመለስ ወስንበትና ቆርጠህ አምነህበት ተመለስ ወደ እሷ። ለመጉዳትም እንዳታስብ፣ ምክንያቱም እስከ መቼ ድረስ ነው የምትጎዳት እሷን ብሎ ሲል እኔ እኮ ይቅርታ ታድርግልኝ እንጂ አንድ ጊዜ መቼም ቢሆን እሷን የመጉዳት አላማ የለኝም። ግን ትሁት ይቺ ልጅ እንደምታያት የምትለቅ አይደለችም። በቃ እሷ ታሳስተኛለች። በዛን ሰዓት ደግሞ ኤደን ብታይ ልቧ ይሰበራል እያለ ባለበት ሰዓት ያው ይቅርታ ቶሎ መጠየቅ እንዳለበት ነግረው ሁላቸውም ተለያይተው ካሌብ እንግዲህ በጣም ደስ ብሎታል አሁን ሰዓት ላይ። ምክንያቱም ትሁት ፍቅረኛ የለኝም ስላለችው ሻይ ይዛለት ስትሄድ እባክሽን ቁጭ እንበል ሲላት ነበረ፣ ከሚስቱ ፊት ለፊት ሳይፈራ ማለት ነው። እሷም እሺ ብላ እንግዲህ ሻይ እኔ ላምጣልሽ ብሎ ሲላት አይ ስላልፈለግኩ ነው ስትል እሺ በቃ አብረን ፊልም እንይ ሲላት እሺ በማለት ቁጭ ብለው ፊልም እያዩ ባሉበት ሰዓት እንግዲህ ቲና በጣም ተናዳ ድጋሚ ወደ ሰውየው ጋር ሄዳ ነበረ ማለት ነው። ወደ ሰውየው ጋር ሄዳ በድጋሚ ይሄንን ነገር ስትነግረው እሱም በጣም ተናዶና ተበሳጭቶ እሳት ጎርሶ እየፈለጋት ነበረ። እንደ አጋጣሚ ካሌብ ወጥተው ስለነበር አባባ በር ላይ ሆነው ያው ውጭ ላይ ወጥተው ታች እየተመለከቱ አየር እየተቀበሉ ባለበት ሰዓት አባዬ ወንበር ላምጣልህ ስትል እሺ በማለት ወንበሩን ካመጣች በኋላ በቃ ተተቀመጥ ሻይ ላምጣልህ ስትል ሻይ ልሰራ በሄደ ሰዓት እንግዲህ አባባ ያንን ከቲና ቀዳ የጣለችው ወረቀት ገጣጥመው እያነበቡ ባሉበት ሰዓት በጣም አዝነውና ልባቸው ተሰብሮ ባዳ ያው ባዳ ነው፣ በቃ በእሷ ቤት አሁን እኔን አታላይ መሄዷ ነው በማለት በጣም ተናደው እንግዲህ ወደ ኪችን አልገቡም። ምክንያቱም በቃ ሄዳለች ብለው ነበር እና ያሰቡት እሷን ለመፈለግ በሚወጡ ሰዓት ሻዩን ይዛ ስትመጣ አባዬን አላገኘቻቸውም ማለት ነው። ያንን ስታደርግ እንግዲህ ቀጥ ብላ አባዬን ፍለጋ ነበር እና የሄደችው።
በምትሄድ ሰዓት ይሄ ልጁ የሚፈልጋት ልጅ እየተከታተላት ከሱ እያመለጠች በምትሄድ ሰዓት ካሌብ ጋር ፊት ለፊት ተገናኝተው ሲጋጩ በመደንገጥ ካሌብ ቆይ ምንድን ነው አስደነገጥከኝ እኮ ስትል ቆይ መሆንሽ ነው ከማን ነው የምታመጪው ከማን ነው የምትሸሹው ሲላት አይ አይደለም ወደ ኋላ እያዩ ስለነበር እንደ አጋጣሚ ድንገት ተጋጭተን ነው እንጂ ምንም አይደለ ስትለውና ስትዋሸው ነበር። እንግዲህ ልጁም ስላያት የሆነ ሰው ጋር ስላያት ካሌብ ጋር ስላያት ወደ ኋላ ሲያፈገፍግ ነበረ። እንግዲህ ካሌብን ቆይ ምንድን ነው የሆንሽው ምንድን ነው አብረን እንሂድ ወዴት እየሄድሽ ነው ምናምን ሲላት አይ ስትል ግን ሁኔታው በጣም ስላስፈራት እሺ በቃ አብረን እንሂድ እፈልግሃለሁ ስትለው አብሮ ተያይዘው ወደ ቤት መጥተው ነበር። እንግዲህ ቲናም እቤት መጥታ ካሌብን እፈልግሃለሁ ብላ ቀጥ ብላ መኝታ ክላሱ ገብታ እንድንፋታ እፈልጋለሁ ስትለው ቆይ ምን ፈልገሽ ነው ሲላት ፍቹን ትፈልገዋለህ አይደል ስትል አዎ እኔማ ፍቹን እፈልገዋለሁ ግን አንቺ ደግሞ የሆነ ነገር ፈልገሽ ነው ፍቹን የፈለግሽው እንጂ አላንድ ነገር ፍቹን አልጠየቅሽኝም ሲላት ችግር የለም መፋታት ከፈለግ በማንኛውም ሰዓት መፋታት እንፈልጋለን እያለች እያወራችበት ባለ ሰዓት እንግዲህ ትሁት ስትገባ ሁለታቸውንም አንድ ላይ ስታያቸው አይ አብራችሁ ከሆኑ በቃ ስትል ችግር የለውም ነይ እወጣልሻለሁ እናንተ አውሩ ብላ እኔማ ለአወራ የመጣሁት አባዬ ከቤት እንደወጣ አልተመለሰም እልለው ነበር ስትል የትም አይሄድም ዳኒ ጋ ነው የሚሆነው በማለት እንግዲህ ስልክ አንስቶ ዳኒ ጋ ሲደውል እሷም ከዛ ወጥታ የአባዬ እቤት አለመምጣት ተወጣ እንደቆየ ስትናገር ስለሰማች ቀጥ ብላ ስልክ አንስታ ትሁትን ወደሚፈልጋት ሰውዬ ጋር ነበርና የደወለችው። የት ነህ ስትለው ያንን ሰውዬሽ ላስወግድልሽ እየሄድኩ ነው ሲላት የኔ ጀግና ምን ላድርግልህ ስትል ወግጂ ያልተባልሽውን አትቀባጥሪ ዝም ብለሽ ስራሽን ስሪ ብሎ እንግዲህ ስልክ ዘግቶባት ወደ አባባ ጋር በመሄድ አባባን ከኋላቸው ሲይዛቸው ማነህ የኔ ልጅ ምንድነህ ሲሉት ፈልጌ ነበረ ሲሉ እሺ እናውራ ብለውት እንግዲህ እሱም ተረጋግቶ ሲያያቸው ደንግጦ ተረጋግቶ ወደ ሻይ ቤት ይዘው ሄደው ሁሉንም ነገር አውርተው ፈተዋል። የቲና ሴራ በድጋሚ ስለከሸፈ አባባ ምንም ነገር ስላልሆኑ በጣም ነው ደስ የሚለው ማለት ነው። ሰላም ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።